ሰላም ሰላም ማንቹኒያውያን እንዴት ናችሁ? በመላው ዓለም የምትገኙ የዩናይትድ ደጋፊዎች በሀገር ውስጥ እንዲሁም በተለያየ በስራ በእንጀራ በእጣ ፋንታ ከሀገር ወጥታችሁ የምትከታተሉን ውድ ቤተሰቦቻችን ደህና ናችሁ ሆይ? እነሆ ተገናኘን። ዛሬም በድጋሚ ስለ ቡድናችን የተለያዩ ዜናዎችን ልናነሳ በመጀመሪያው ክፍል ያው እንደተለመደው ኔሴሰርሊ ስለ ማንቸስተር ዩናይትድ ብቻ አናወራም። ሌሎች ክለቦችንም ስኬት እያየን ከነሱ ምን መማር አለብን፣ በእንግሊዝ ምን ተከሰተ፣ ከዩናይትድ ጋር እያስተሳሰርን ለምሳሌ ትላንት የዩሮፓ ሊግ ሻምፒዮን ስለሆነው ቪላ፣ ስለ ቀድሞ ዩናይትድ ተጫዋቾች ዋንጫ ስለማግኘታቸው እና ስለሚያገኙት ገቢ እንደዚህ አይነት ጉዳዮችን እንደተለመደው በመጀመሪያው ክፍል እናያለን። በተለይ ሮኒ ቀጣይ ሲዝን የሊጉ ፉክክር በጣም ክፍት ይሆናል ብሎ ስለሰጠው አስተያየትና የሮኪንም እንደዚሁ አወዛጋቢ አስተያየትን በተመለከተ ሀሳቦችን እናንሸራሽራለን በመጀመሪያው ክፍል ላይ እንደ ሁልጊዜው። ሁለተኛው የዜናችን ክፍል ላይ የተለመዱ ዜናዎች ናቸው የሚገኙት። የዝውውር በተለይ ለምሳሌ ብሩኖ ፈርናንዴዝ በዩናይትድ ቤት ይቆያል። በጣም የሚያስደስት ዜና ነው። ካሳሜሮ ግን ማረፊያው ታውቋል። እሱን እነግራችኋለን። ከዛ ወደ ቀጥታ ወደ ዩናይትድ ወደሚመጡ ተጫዋቾች ዝውውር ስናልፍ ብዙ ስሞች እየተነሱ ነው። የዛ አትሌቲክ ጋዜጣ ጸሐፊ በተለይ በተወሰኑ ዝውውሮች ላይ የሰጠው አስተያየት አለ። ለምሳሌ ስለ አሌክስ ስኮት በጣም የሚታመን ጋዜጠኛ ነው። በነገራችሁ ላይ ላውረን ዋይትዌል እንደዚህ ሆኗል በዚህ ተጫዋች ዝውውር ዙሪያ ብሎ ተናግሯል። እሱ ምን አለ እነግራችኋለን። በኢሊየት አንደርሰን ዝውውር ላይ በየጊዜው የሚገለባበጥ ዜና ወጥቷል። አሁን ያለው አዲስ ነገር ምንድን ነው? በተለይ በዝውውር ላይ ዶሚኖ ኢፌክት አለ። ለምሳሌ የሮድሪ ጉዳይ በቹዋሜኒ ዝውውር ላይ ተጽዕኖ ያሳድራል። የቹዋሜኒ ዩናይትድ ዝውውር ላይ በሮድሪ ላይ ተጽዕኖ ስር ያደረ ነው። እንዲሁም የቼልሲው አማካይ ስፍራ ተጫዋች ኤንዞ ፈርናንዴዝ ዝውውር ወደ ሲቲ በዩናይትድ የኢሊየት አንደርሰን ዝውውር ላይ ተጽዕኖ የሚያሳድር ነው። እነኚህ የዝውውር ዶሚኖ ኢፌክት ያላቸውን ጉዳዮች በተለይ ተጫዋቾች እያነሳን ደግሞ ዛሬ እናያለን። ሳንድሮ ቶናሊ ማንቸስተር ዩናይትዶችን ኑና አስፈርሙኝ የሚመስል ተጽዕኖ ያለው አይነት አስተያየት ስለ ዩናይትድ ሰጥቷል። የሚያስገርም ነገር ተናግሯል። እሱን ምናለ እነግራችኋለሁ። ዲያጎ ዳሎ አዲስ ኮንትራት ሊፈረም ነው ተብሏል። እኔ ግን ጥያቄ ያለኝ በክለቡ ላይ ጥያቄ ያነሳለሁ ሞግታለሁ። የክለቡን ሰዎች በሀሳብ ይህንን ጉዳይ ወደ እናንተ ማደርሰው የዜና ያካል ነው። ብቻ እናንተ አብራችሁን ይሁኑ። እንደተለመደው በፍቅራችሁ ላይክ በማድረግ አስተያየት በመስጠት ጥያቄዎቻችሁን በኮሜንት ላይ በማስፈር አብራችሁን እንድትሆኑ በታላቅ አክብሮት ጠይቃለሁ። መልካም ቆይታ። የዛሬ ዜናችንን የምንጀምር የሚሆነው ከክስተት ነው። እንደው ታሪክ መገጣጠም አንዳንድ ጊዜ በጣም አስገራሚ ይሆናል። አንዳንድ ታሪኮች በእግር ኳስ ይገጣጠማሉ፣ ይሳካሉ። ከብዙ ዓመታት በፊት የነበረ ታሪክ መልሶ በእግር ኳስ ሲሳካ እንዲሁ ታዩታላችሁ። ለምሳሌ ከ18 ዓመት በፊት ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ጋር ቼልሲን በማሸነፍ በአውሮፓ ሻምፒዮንስ ሊግ ዩናይትድ ዋንጫ ያነሳበት አይ ቲንክ የመጨረሻ ጊዜ ነበር። በአውሮፓ ሻምፒዮንስ ሊግ ላይ ቼልሲን ያሸነፍነው ራሽያ ነበር ጨዋታው የተካሄደው። በጣም ነው ማስታውሰው። ክርስቲያኖ ሮናልዶ በጣም ልጅ ነበር ያንዴ፣ ገና ለዓለም መድረክ ራሱን ያሳየበት። በነገራችን ላይ ያኛው ሲዝን ክርስቲያኖ ሮናልዶ በእግር ኳስ ታሪክ በርካታ ሽልማቶችን ጠራርጎ የወሰደበት ዓመት ነበር በትንሽ እድሜው እና ሪያል ማድሪድ ከመሄዱ በፊት ለዩናይትድ ያነሳው በጣም ትልቁ ዋንጫ የአውሮፓ ሻምፒዮንስ ሊግ ነበር ከ18 ዓመት በፊት። አንዳቸው አጠናቀቅን። በመደበኛው ጨዋታ ክርስቲያኖ ሮናልዶ እና ፍራንክ ላምፓርድ በወቅቱ ጎሉን አስቆጠሩ። ነገር ግን ዩናይትድ በፔናልቲ ይሄን ጨዋታ 6-5 በሆነ ውጤት አሸነፈ። ክርስቲያኖ ሮናልዶ ደስታውን እንዲሁም ባውን መቆጣጠር አቅቶት እንዲሁ ሲያነባ ዩናይትድ በሰር አሌክስ ፈርጉሰን ዘመን የአውሮፓ ሻምፒዮንስ ሊግ ሲያነሳ ተመለከተን። ይሄ ታሪክ አሁን እንዲደገም እንፈልጋለን። በከፍተኛ ደረጃ ዩናይትድ ደጋፊ እንደዚህ አይነት ምሽቶች የሚገባው ይመስለኛል። የፕሪሚየር ሊጉን ዋንጫ ማንሳት እንዲሁም በአውሮፓ ሻምፒዮንስ ሊግ መንገስ በቀጣይ በክለቡ እየታሰበበት ያለ እየተሰራበት ያለ ጉዳይ እንደሆነ እንደዚሁ መረጃዎችን ስናደርሳችሁ ቆይተናል። አሁንም እናደርሳችኋለን። ግን እንደው ዛሬ ደግሞ ክርስቲያኖ ሮናልዶ ሌላ ትልቅ ዋንጫ የሚያነሳበት ቀን ሊሆን ይችላል። የመሆን ዕድሉ በጣም ሰፊ ነው።
ኦፍኮርስ ዋንጫው የሳውዲ አረቢያ ሻምፒዮን መሆን ነው፣ ግን ለክርስቲያኖ አይ ቲንክ በጣም ያስፈልገዋል። ይህንን ሻምፒዮንነታቸውን የሚወስን ጨዋታ ዛሬ ይደረጋል። ምሽት ላይ ነው የሚደረገው። አይ ቲንክ አልናስር ከክርስቲያኖ ሮናልዶ መምጣት በኋላ ይህን ዋንጫ አግኝቶ አያውቅም። ስለዚህ ዛሬ ሻምፒዮን መሆኑን ማረጋገጥ መቻል አለበት። ክርስቲያኖ ሮናልዶም ይሄ ዋንጫ ይገባዋል፣ ይህን ዋንጫ ያነሳል የሚል ሰፊ የሆነ ጥበቃ አለ እና አልናስሮች ዛሬ ድሮ የሚያደርጉ ከሆነ ግን እና አልሂላል የሚያሸንፍ ከሆነ አልሂላል ሻምፒዮን ይሆናል ማለት ነው። ይሄ በእግር ኳስ ቤተሰቡ ፍጹም እንግዲህ መከፋትን ሊያመጣ ይችላል። ክርስቲያኖ ሮናልዶ ብዙ ፋኖች ስላሉት ግን አልናስር ይህን ጨዋታ ሲያደርግ በሜዳው ያደርጋል። ይህን አስፈላጊና በጣም ወሳኝ የሆነ ድል አሳልፎ ይሰጣል ተብሎ አይጠበቅም። ባለፈው ሳምንት ማረጋገጥ ነበረባቸው። በመጨረሻ ደቂቃ በተቆጠረች ጎል ነው ይሄንን ዋንጫ እንዲያጡ የሆኑት ማለት ነው እና አልሂላል ትልቅ ተፎካካሪ ይሆናል። የአልናስርን ነጥብ መጣል ይጠበቃል። ግን ሻምፒዮን ለመሆን ክርስቲያኖ ሮናልዶ በራሱ አሸንፎ ግን ይህን ክብር ማንሳት ይችላል። አንድ ይሄ ነው የዛሬ ክስተት። ከዛ ውጪ ደግሞ ከአንድ ዓመት በፊት ማንቸስተር ዩናይትድ በዩሮፓ ሊጉ በፍጻሜ ጨዋታ ነው ከቶተንሃም ጋር ገጥሞ የተሸነፈበት ጊዜም ነበር። ይህንን ጨዋታ እንደው በህይወቴ ማስታወስ የማልፈልገው ጨዋታ ነው። በጣም ከሚያስቆጩኝ ጨዋታዎች ውስጥ እንደው አንዱ ነው እና የአሞሪም ግትርነት እና በተለይ ደግሞ በአሞሪም ብዙ አልፈርድም በወቅቱ ግን የማንቸስተር ዩናይትድ ደካማ የሆነ ስኳድ መሆን እንጂ ቶተንሃም እኛን ለማሸነፍ ብቁ የሆነ ቡድን ሆኖ አልነበረም። በጣም ወሳኝ የሆኑ የጎል ማግባት እድሎችን ዩናይትድ እንዲሁ አግኝቶ ከመስመሩ ሁሉ ያወጡበትን ሁኔታ እናስታውሳለን። አምና ቶተንሃሞች ይህን ዋንጫ ለማግኘት ከዩናይትድ በተሻለ ይገባቸዋል የሚያስብል እንቅስቃሴ ሲያሳዩ ግን ሩበን አሞሪም፣ ኮቢ ሜኖን የመሳሰሉ የዩናይትድ ተጫዋቾችን በወቅቱም እንደውም ጥሩ ሙድ ላይ የነበረውን ጋርናቾ ሁሉ ሳይቀር ቤንች ላይ አስቀምጦ በመጨረሻዎቹ 5 ደቂቃዎች ላይ ነበር እንደውም ለኮቢ ሜኖ ሁሉ የመሰለፍ ዕድል የሰጠው በዩሮፓ ሊግ ፋይናሉ ጨዋታ ላይ እና ሁሌም ከሚያስቆጩኝ ጨዋታዎች መካከል ዩናይትድ እንደው አሁን ባለው ስኳድ ቶተንሃምን አግኝቶ ቢሆን ኖሮ ብዬ ሁሌ የማስበው የሚቆጭበት ፍጻሜ ላይ የተሸነፍንበት ጨዋታ ነው። ግን የቤተሰቦች ይህን ያነሳሁት ለምንድን ነው? እንደው ትላንት የተደረገ የአውሮፓ ሊግ ጨዋታ አለ። እሱን ትንሽ ልዳሰው ብዬ ነው። ኦፍኮርስ ከዩናይትድ ጋር በቀጥታ የተገናኘ ባይሆንም ግን አንዳንድ ንክኪዎች አሉት። አስቶን ቪላ ከ44 ዓመታት በኋላ ጥበቃ ነው እንግዲህ የዩሮፓ ሲልቨርዌር ሲያሸንፍ፣ ትላንት ፍራይበርግን 3-0 በሆነ ውጤት አሸንፎ የአውሮፓ ሊግ ሻምፒዮን ሆኗል። የአውሮፓ ሊግ ሻምፒዮን ስፔሻሊስት የተባሉት ኡናይ ኤምሬ ይህንን ድል አሁንም ቢሆን ማሳካታቸውን ቀጥለዋል። በተለያዩ ክለቦች ማለት ነው። የእንግሊዝ ክለቦች በበኩላቸው ባክ ቱ ባክ ሲያሸንፉ በታሪክ እንደው ለሁለተኛ ጊዜ ነው ተብሎም ተቀምጧል። ለመጨረሻ ጊዜ በ1971-72 ሲዝን ላይ ነበረ። እንደዚሁም በ1972-73 ሲዝን ላይ ይሄን ማሳካት የቻሉት ማለት ነው በተከታታይ 2 ዓመት። አሁን ግን ከ53 ዓመት በኋላ ይሄንን ያለፈውን ታሪክ መድገም ችለዋል። ትላንት አስቶን ቪላ የዩሮፓ ሊግ ሻምፒዮን መሆኑን ተከትሎ ማለት ነው እና አስቶን ቪላዎች በሊጉ የደረጃ ሰንጠረዥ አሁን በዚህ ሲዝን 5ኛ ሆኖ የሚያጠናቅቁ ከሆነ ብሬንትፎርድ ወይም ደግሞ ብሬንትፎርድ በርንመዝ ማለት ነው ቤተሰቦች ይቅርታ፣ በርንመዝ 86% እድል አላቸው። አይ ቲንክ በርንመዝ የመጨረሻ ጨዋታቸውን የሚያደርጉ ከኖቲንግሃም ፎረስት ጋር ነው። በርንመዞች ይህን ጨዋታ የሚያሸንፉ ከሆነ እንደዚሁም ሊቨርፑል የሚያሸንፍና አስቶን ቪላ በሲቲ የሚሸንፍ ከሆነ አስቶን ቪላ 5ኛ ሆኖ ያጠናቅቃል። በርንመዞች ደግሞ እንዲሁ ካሸነፉ ወይ ደግሞ ብራይተኖች ከተሸነፉላቸው 6ኛ ሆኖ የሚያጠናቅቁበት ድል እንደዚሁ ሰፊ ይሆናል። ሊቨርፑል ወደ 4ኝነት ይመጣል ማለት ነው ብሬንትፎርድን የሚያሸንፍ ከሆነ እና አስቶን ቪላ በሲቲ የሚሸንፍ ከሆነ ማለት ነው። እና በዚህ ስሌት መሰረት የፕሪሚየር ሊግ የአውሮፓ ቻምፒዮንስ ሊግ ላይ የሚሳተፉ ክለቦች ቁጥር ኮታ ይጨምራል። ይሄ በጣም የሚያስገርም ነው። እንግሊዝ ምን ያህል በክለቦቿ አማካይነት በአውሮፓ መድረክ ላይ ዶሚኔት እየሆነች እንደመጣች በደንብ ማሳያ ተደርጎ ሊወሰድ የሚችል ትላንት ለእንግሊዝ እግር ኳስም ትልቅ እንደ አብዮት የሆነ ዶሚኔሽኑን በደንብ ያረጋገጠ ውጤት ይመስለኛል። አስቶን ቪላዎች ያስመዘገቡት የእንግሊዝ ኮታ የሚጨምር ይሆናል። አስቶን ቪላ 5ኛ ሆኖ የሚያጠናቀቅ ከሆነ ሊቨርፑል አሸንፎ ወደ ላይ የሚወጣ ከሆነ ደግሞ አስቶን ቪላ በሲቲ ተሸንፎ ወደ ታች 5ኛ ደረጃ ሆኖ የሚያጠናቀቅ ከሆነ ማለት ነው። አስደናቂ ነው ይሄ።
ቪክተር ሊንደሎፍ ግን የቀድሞ የማንቸስተር ዩናይትድ ተከላካይ ፍሪ ኤጀንት ፎር ዩናይትድን የለቀቀው ተጫዋች በአስቶን ቪላ ቤት ዋንጫ ማንሳት ችሏል። እሱ ብቻ አይደለም በነገራችሁ ላይ ከዩናይትድ ለቀው በዛ የተጫወቱ ከአስቶን ቪላ ጋር በኡናይ ኢምሬ ስር ዋንጫ ካነሱ ተጫዋቾች መካከል አንደኛው የሆነው ጀደን ሳንቾ ነው። ሁለቱ የቀድሞ ዩናይትድ ተጫዋቾች በእርግጥ አሁን ጀደን ሳንቾ የዩናይትድ ተጫዋች ነው በውሰት ተሰጥቶ ስላሳለፈ እሱም የዩሮፓ ሊግ ሻምፒዮን ሆናል። በተለይ ሳንቾ ጥሩ ብቃት ላይ ባይገኝም ግን በሄደባቸው ክለቦች ሁሉ የዋንጫ ገድ ያለው ተጫዋች ይመስላል። ከቼልሲም ጋር ይህንን ዋንጫ ማግኘቱ እንዲሁ ይታወቃል እና ኡናይ ኤምሬ በጣም የሚያስገርመኝ አሰልጣኝ ከሲቪያ ጋር 3 ዋንጫዎችን አንስቷል። ዩሮፓ ሊግ ማለት ነው በ2014 2015 እና 2016 ከቪያሪያል ጋር በ2021 እንዲሁ ማንሳት ቻለ። ከአስቶን ቪላ ጋር በ2026 ማንሳት ቻለ ማለት ነው እና 5 ያህል ዋንጫዎችን በማሸነፍ እንደው ስሙ ራሱ ይሄ ዩሮፓ ሊግ ኡናይ ኤምሬ ሊግ ተብሎ ቢሰየም ብዬ አንዳንድ ጊዜ በቀልድ መልክ ለራሴ እነግረዋለሁ እና ምን ያህል የዩሮፓ ሊግ ኤክስፐርት እንደሆነ በደንብ አድርጎ ያሳየበት ነው። 5 የማይታመኑ የዩሮፓ ሊግ ዋንጫዎችን በማንሳት ኡናይ ኤምሬ በነገራችሁ ላይ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ክለቦች በዚህ አያውቁም። በእንግሊዝ ያሉ ክለቦች አሁንም በኮንፈረንስ ሊግ ፋይናል ይጫወታሉ። ክሪስታል ፓላሶችም እንግዲህ ይህንን ዋንጫ የማንሳት እድል እንዳላቸው የዛሬ ሳምንት የትላንት ሳምንት ነው የሚጫወቱት። ይህን ዋንጫ አንስተው የእንግሊዝ ክለቦች እንደው በአውሮፓ መድረክ ያላቸው ዶሚኔሽን ይበልጥ ሊቀጥል ይችላል። ፓላሶች ይህን ዋንጫ የማንሳት ሰፊ እድል ተሰጥቷቸዋል ኮንፈረንስ ሊጉን። አርሰናልም ደግሞ ከፒኤስዤ ጋር ለዋንጫ መቅረቡን በአውሮፓ ሻምፒዮንስ ሊግ ታውቃላችሁ 50-50 ነው የአርሰናል። የዩናይትድ ደጋፊዎች አርሰናል እንዲያሸንፍ እንደማትፈልጉ አውቃለሁ፣ ምክንያቱም ካለው ብሽሽቅ አንጻር ነው። ግን አርሰናል አሁንም ቢሆን ይሄን ዋንጫ ለማንሳት ሪያል ሆነ እድል ያለው ቡድን ነው። እንግዲህ እኛ ብንወደውም ባንወደውም ዞሮ የእንግሊዝ ክለቦች በሶስቱም የአውሮፓ መድረክ ላይ ሻምፒዮን ሆነው እንግሊዝ ይበልጥ ምን ያህል ዶሚኔት እንደሆነች ለዓለም የምታሳይበት በተለይ አውሮፓ ውድድሮች ላይ ትክክለኛ ሲዝን ይሆናል የሚል ግምት አለ። የክሪስታል ፓላስ ሰፊ ነው፣ የአርሰናልም እንዲሁ እድላቸው ተመጣጣኝ ስለሆነ ማለት ነው። ለማንኛውም የእንግሊዝ ፕሪሚየር ሊግ ዶሚኔሽን በመላው አውሮፓ ቀላል እንዳልሆነ በደንብ ክለቦቹ አስመስክረዋል። ዋንጫ ባያነሱ እንኳን ምን ያህል ጠንካራ ተፎካካሪ እንደሆኑ ያየንበት ሲዝን ነው። በጊዜ የተሰናበቱ ይመስል ነበር እና ግን ጨዋታዎች እየገፉ በመጡ ቁጥር ጥራት ያላቸው ቡድኖች ወደፊት ገፍተው በመሄድ እስከ ፍጻሜ ድረስ መድረስ ችሏል። የእንግሊዝ እግር ኳስ በጣም ዶሚኔት ማድረጉን የምትረዱት ቤተሰቦቻችን የፕሪሚየር ሊግ የቴሌቪዥን መብት ገቢ ስርጭት ይፋ ሲሆን በርንሌይ ብቻ ከሊጉ የወረደው ቡድን ማለት ነው 160 ሚሊዮን ዩሮ ማግኘቱን ታውቃላችሁ ቤተሰቦቻችን። በርንሌይ የወረደው ቡድን ከቴሌቪዥን ስርጭት መብት ብቻ 160 ሚሊዮን ዩሮ አግኝቷል ከወረደ በኋላ ማለት ነው። ኢማጂን። ባርሴሎናዎች ግን የላሊጋ ሻምፒዮን ሆነው ከቲቪ ዲስትሪቢሽን ያገኙት ገንዘብ 155 ሚሊዮን ዩሮ ነው። ከዚህ በላይ የእንግሊዝ እግር ኳስን ዶሚኔሽን ምን የሚገልጸው ነገር አለ ቤተሰቦቻችን? የስፔኑ ኃያል ክለብ ባርሴሎና ሻምፒዮን ሆኖ 155 ሚሊዮን ዩሮ ተከፈሉ ከቴሌቪዥን መብት። በርንሌይ ከእንግሊዝ ፕሪሚየር ሊግ ወርዶ ከቴሌቪዥን ገቢ ግን ያገኘው እስከ 160 ሚሊዮን ዩሮ እንደሆነ ተቀምጧል ማለት ነው። የእንግሊዝ ክለቦችን ኃያልነት ከዚህ በላይ የሚገልጽ ነገር ያለ አይመስለኝም። ለምሳሌ ማንቸስተር ዩናይትድ ያገኘው ገቢ በአጠቃላይ በደረጃ ብናይ በፕሪሚየር ሊግ 3ኛ ሆኖ በማጠናቀቁ ዘንድሮ 47.7 ሚሊዮን ፓውንድ ገቢ ተሰጥቶታል። ይሄ የደረጃ ሽልማት ብቻ ነው ቤተሰቦች፣ ሌሎች ገቢዎችን አይደለም እያልኩ ያሉት። የቴሌቪዥን መብት ይሄ ሜሪት ክፍያ ምናምን የሚሉት አሉ። ከዚህ በፊት ቪዲዮ ሰርቼበታሉ። ዩናይትድ 47.7 ሚሊዮን ፓውንድ ያገኛል። ሻምፒዮንስ ሊግ በመሳተፉ ብቻ ደግሞ 33 ሚሊዮን ዩሮ ዝም ብሎ ስለገባ ሻምፒዮንስ ሊግ የሚከፈለው ክፍያ ነው ማለት ነው። 50 ሚሊዮን ዩሮ ደግሞ እንግዲህ ከሌሎች ዝውውሮች ለምሳሌ ከራስመስ ሆይሉንድ እያላችሁ እንዲህ ትቀጥላላችሁ ማለት ነው። እና በአጠቃላይ የእንግሊዝ ፕሪሚየር ሊግ ተጽዕኖ ቀላል የሚባል አይደለም። ከየጨዋታዎቹ የሚያገኙት ገቢ አለ። ለምሳሌ 5 ሚሊዮን ዩሮ ከ4 ሚሊዮን ጀምሮ በጨዋታ ቀን ያገኛሉ። ከስቴዲየም ገቢ፣ የቲቪ እንደዚሁ ገቢ አለ። የስፖንሰርሺፕ በውስጥ እንደዚሁ የተለያዩ ሽልማቶች አሉ እና የአውሮፓ ሻምፒዮንስ ሊግ ፐርፎርማንስ በውስጥ ደግሞ የሚባል አለ።
እና እነኚህ ሁሉ ገቢዎች በእንግሊዝ ፍጹም ተወዳዳሪ የሌላቸው ከየትኛውም የአውሮፓ ሀገራት ጋር የማትወዳደሩት ፈጽሞ የማይቀርቡት ከፍተኛ የሆነ የገቢ ምንጭ ነው ሊጉ። ለዛ ነው እንግሊዝ ፕሪሚየር ሊግ ሳቢ፣ ሀያል፣ ተወዳጅ በመላው ዓለም በፍቅር የሚታይ የሆነው ማለት ነው። ለዛ ነው እንግሊዝ ፕሪሚየር ሊግ በበርካቶች የሚወደደው። ምክንያቱም በርንሌ ከሊጉ መውረዱን ቢያረጋግጥም ግን ኢምሬትስ ላይ ሄዶ አርሰናልን ነፍስ ውጪ ነፍስ ግቢ ያስጨንቃል። ጨዋታውን ሁሉ የማሸነፍ አቅም አለው። ለዛ ነው ፕሪሚየር ሊጉ በመላው ዓለም የሚወደደው። ለማንኛውም ቤተሰቦቻችን ይሄ ትላንት የአስቶን ቪላን የአውሮፓ ሊግ ድልን ተከትሎ እንደው እግረ መንገዳችንን አንዳንድ ሀሳቦችን እያነሳን እየተወያየንባቸው መረጃ ያደረስንባቸው የፕሮግራማችን ሰዓት ነው። አሁን በቀጥታው ማንቸስተር ዩናይትድን ወደሚመለከቱ ጉዳዮች በንገባ የተሻለ ነው የሚሆነው እና እሱን እንመልከት። ፓትሪክ ኤቭራ ለአርሰናል ደጋፊዎች በይፋ ይቅርታ ጠይቋል። ኤቭራ ይቅርታ የጠየቀበት ምክንያት ያው ይገባቸዋል ቤተሰቦች። ከዚህ በፊት አንድ የሚታወቅበት አባባል አለ። ምናልባት የአርሰናል ደጋፊዎች እጅጉን ከሚጠሏቸው የቀድሞ ተጫዋቾች መካከል አንዱ ኤቭራ ሊሆን ይችላል። ምክንያቱም አርሰናልን ኔትፍሊክስ ኤፍሲ በሚል ቅጽል ስም ሰጥቷል። በዚህ አነጋገሩ ይታወቃል፣ ብዙዎች ያውቀውታል። ለአርሰናል መልስ በመስጠት እንደው ከዩናይትድ ጋር በተያዘ ብሽሽቅ ሲመጣ ቀድሞ የሚመልሰው ኤቭራ ነው። አሁን ግን የሊጉ ሻምፒዮን በመሆናችሁ እንኳን ደስ አላችሁ ብሎ ኤቭራ አርሰናልን እወደዋለሁ፣ ችግሬ ከደጋፊዎች ጋር ነው፣ ለአርቴታና ለተጫዋቾቹ እንኳን ደስ አላችሁ ልላችሁ እፈልጋለሁ። ከዚህ በኋላ ግን ኔትፍሊክስ ኤፍሲ አትባሉም፣ ይሄ ነገር በቃ አብቅቶለታል ሲል ኤቭራ በጣም የሰለጠነ ትክክለኛ የሆነ ተግባር ፈጽሟል። እስካሁን በመተቸት አርሰናል ላይ ሲያፌዝ ቆይቷል። አሁን ግን በይፋ ይቅርታ ጠይቋቸዋል። ይህን ቃል ከዚህ በኋላ እንደማይጠቀምም ነው ፓትሪስ ኤቭራ ይሄን ነገር የተናገረው። ግን መጨረሻ ላይ አንድ ነገር አከለ። ማንቸስተር ዩናይትድ ቀጣይ ዓመት ሊጉን ያነሳል ሲልም ኤቭራ እዚህ ጋር ደግሞ አስረግጦ ነገራቸው ማለት ነው። ለዚህ ነው ኤቭራን የምንወደው ቤተሰቦቻችን። እዚህ ጋር በጣም ብልጣዊ የሆነ በጣም ደስ የሚል እንደው ከእግር ኳስ ተቀናቃኝነት ባለፈ ብስለት የታከለበት አስተያየት ሰጥቶ ግን ዩናይትድ ቀጣይ ሲዝን ላይ ሊጉን ዋንጫ ያነሳል በሚል አዲስ የመወያያ የመከራከሪያ ሀሳብ አንስቶ ከይቅርታው ጋር ጎን ለጎን አስቀምጦታል ማለት ነው። ለማንኛውም ፓትሪስ ኤቭራ እውነቱን ይመስላል። ትላንት ተወያይተንበታል። አንዳንድ የዩናይትድ ደጋፊዎች ብዙ ኮሜንት ሲሰጡ ነበር። በተለይ ከአርሰናል ሻምፒዮን መሆን ጋር በተያያዘ እንደው የገጠማችሁን ነገር በኮሜንት በስፋት ስታጋሩኝ ነበር። ትላንት ተመልክቻቸዋለሁ። የሚያዝናኑም ነበሩ አንዳንዶቹ። በቀጣይ ሲዝን እንደ ዩናይትድ እንደው የሊጉ ሻምፒዮን ለመሆን ከዚህ በላይ የተሻለ ሲዝን አለው ወይ ብዬ እኔም ጥያቄ አንስቻለሁ። አይ ቲንክ ከዚህ በኋላ የምንወያይበት ትልቁ ነገር ይመስለኛል። ምክንያቱም የሊጉ አውራ እና እንደው የሊጉ ምልክት አድርጌ እኔ የምወስደው በጣም አስፈሪው የሆነው አሰልጣኝ ፔፕ ጋርዲዮላ ለቋል ከሲቲ። ብዙ ክለቦች የማይረጋጉበት አመት ነው ከአርሰናል ውጭ ማለት ነው። አርሰናል ነው በጣም ስቴብል የሆነው አሁን በዚህ ሰዓት። ማይክል አርቴታ አዲስ ኮንትራት እንደውም ሊሰጠው ነው። በነገራችሁ ላይ አሁን ከአውሮፓ ቻምፒየንስ ሊግ ፍጻሜ በኋላ ይህን ኮንትራት ያስፈርሙታል። የ5 ዓመት ኮንትራት ረጅም ዓመት ውል ነው የሚፈርሙ። ከፍተኛ የሆነ ደሞዝ ጭማሪም ያደርጉለታል። ስለዚህ በቀጣዮቹ ዓመታት አርሰናል የሊጉ ዶሚኔት ለመሆን ተቀዳሚው ክለብ መሆኑን እንደው አርቴታ እስካለ ድረስ ይሄን እኛ እንደው የሚመሰክር ሰው ሳንፈልግ እንደው ግዴታ ይሄን ማመን ይኖርብናል ቤተሰቦች። ምክንያቱም በማይክል አርቴታ ደረጃ ኤሊት የሆነ አሰልጣኝ አሁን በፕሪሚየር ሊጉ አታገኙም፣ በየትኛውም ክለብ ውስጥ ብትሄዱ ማለት ነው። ሌሎቹ ከአርቴታ ስር ያሉ ማይክል ካሪክንም ጨምሮ ዣቪ አሎንሶን ጨምሮ ኤንዞ ማሬስካንም ጨምሮ እንዲሁም አርነ ስሎት ወይም ቀጣይ የሚመጣው የሊቨርፑል አሰልጣኝ ከአርቴታ ስር ያለ አሰልጣኝ ነው የሚሆነው። አርቴታ አሁን ወደ ሌላ ሌቭል ላይ ተሸጋግሯል፣ በተለይ ሻምፒዮንስ ሊግ አርሰናሎች የሚያነሱ ከሆነ። ስለዚህ ነው ዋይኒ ሩኒ እንደዚህ ሲል የተናገረው። ቀጣይ ሲዝን አለ ሮኒ ቀጣይ ሲዝን የሊጉን ዋንጫ ለማንሳት በጣም ክፍት የሚሆን ይመስለኛል። በደንብ ፉክክር የምናይበት ሊግም ይሆናል ቀጣይ የፕሪሚየር ሊግ ሲዝን ሲል
ዋይኔ ሩኒ መከራከሪያ ሀሳቡን በተለይ ፔፕ ጋርዲዮላን በመጥቀስ ያነሳል። ክለቦች ከዚህ በኋላ በነፃነት እንደው ማንቸስተር ሲቲዎች ተፎካካሪ ይሆናሉ ብለው ማሰባቸው ይቀንሳሉ የሚለው ምክንያቱም ሲቲዎች በጣም ትልቅ ሰው ነው ያጡት። እስቲ ተመልከቱ፣ በሰር አሌክስ ፈርጉሰን ዘመን ዩናይትድ ሰር አሌክስ ፈርጉሰንን ካጣ በኋላ የገባበትን ችግር እዩ። እሱን መተካት ቀላል አልነበረም። ስቲል ክለቡ ይሄን ማድረግ እንኳን አልቻለም ብሏል። ተመልከቱ፣ አርሰናሎችም ቢሆን እንግዲህ ኡናይ ኢምሬን አመጡ በአርሰናል ቤት ከአርሰን ቬንገር በኋላ ግን ኡናይ ኢምሬ ልክ እንደ አርሰን ቬንገር ስኬታማ መሆን አቃተው እና አርሰናሎች በመጨረሻ ማይክል አርቴታን አግኝተው አሁን ከአርቴታ ጋር ስኬታማ የሆኑ ነው። ግን በጣም አስቸጋሪ የሆኑ 22 ዓመታትን ያለ ዋንጫ አርሰናሎች አሳልፈዋል ቬንገር ከለቀቁ በኋላ አለ። አሁንም በሲቲ ቤት ተመሳሳይ ነገር ይከሰታል ነው የሚለው ዋይኔ ሩኒ። በእርግጥ ቶሎ ማንቸስተር ሲቲ ላይ ደክም ይችላል፣ ግን የፔፕ ጋርዲዮላ መልቀቅ ሲቲ በብዙ መልኩ ነው የሚጎዳው ሲል ያነሳል። አንዳንድ ምልምሎችን ተመልከቱ እና ሃላንድ እነ ኬዲቢ እነ ሌሎችም በርካታ ተጫዋቾች እነ ሲልቫን በርናርዶ ሲልቫን ጨምሮ የመጡት በፔፕ ጋርዲዮላ ምልመላ ምክንያት ነው ሲቲን የመረጡት ወደ ሲቲ ያመሩት። አሁን ጋርዲዮላ ከዛ የሚለቅ ከሆነ ደግሞ የሚለቀው እንደው ትልቅ የማሰልጠን ችሎታውን ብቻ ይዞ አይደለም፣ የሲቲ አውራ ነው ፔፕ ጋርዲዮላ። የአስፈሪነታቸው ዋነኛ ምልክት ተደርጎ የሚታይ አሰልጣኝ ነው። ስለዚህ እሱ ለቀቀ ማለት በሊጉ ላሉ ክለቦች በሙሉ በር የሚከፍት ነው። ቀጣይ ሲዝን ላይ የሊጉ ሻምፒዮን ለመሆን እንዲፎካከሩ ይላል። ለምሳሌ ቼልሲ ቤት ተመልከቱ፣ አሎንሶ አዲስ ስራ ነው የሚቀበለው፣ በትልቅ ፈተና አለበት ብሏል። በሊቨርፑል ቤት አርነ ስሎት እንደ ቀድሞ የርገን ክሎፕ አይደሉም። ስለዚህ ሊቨርፑልም ፍጹም የተረጋጋ ቡድን አይደለም ይላል። ማንቸስተር ዩናይትድ ቤትም ማይክል ካሪክ ጥሩ ስራ እየሰራ ነው በቀጣይ ሲዝን ላይ ብሎ ነው የሚናገረው ሮኒ። ስለዚህ በቀጣይ ሲዝን ላይ የሊጉን ዋንጫ ለማንሳት እነዚህ ሁሉ ክለቦች እድል እንዳላቸው እያሰቡ የሚፎካከሩበት በጣም ለተመልካች ሳቢ የሆነ የሊጉ ውድድር የምናይበት ይሆናል በሚል ዋይኔ ሩኒ አስተያየት ሰጥቶበታል ማለት ነው። ይሄ በርካታ የእግር ኳስ ቤተሰቦች አስተያየት ይመስላል። ቀጣይ ሲዝን የሊጉ ተፎካካሪ ለመሆን ቼልሲም እንግዲህ ማንቸስተር ዩናይትድ ማንቸስተር ሲቲም ከዛ ውጭ ሊቨርፑልም አርሰናልን ለመፎካከርና አርሰናልን ለመያዝ ይጫወታሉ ማለት ነው። አሁን ጫናው ያለው ዩናይትድ ላይ ነው። ምክንያቱም ዩናይትድ የሊጉ ሻምፒዮን ከሆነ 13 ዓመታት ተቆጠሩ። ከዚህ በፊት አርሰናል ነው 22 ዓመታት ዋንጫ ሳያነሳ ቆየ እያልን ስንል የነበረው። ዩናይትድ ግን ከቶፕ 5 ክለቦች ዋንጫ ያላነሳ ቡድን ሆኗል። ምክንያቱም ሌሎቹ በቅርብ ዓመታት ዋንጫ አንስተው ስለሚያውቁ ጫናው ማንቸስተር ዩናይትድ ላይ ነው የሚሆነው። ዜናዎቻችን የቀጥሉ ቤተሰቦች፣ ገና ባልጀመረን እንጂ አልነካንም። አሁን ወደ ተለያዩ መረጃዎች የምናልፍበት ነው። ዜናም እያከልን በተለይ ከዝውውር ጋር በተያያዘ በሰፊው የምናወራበት ጊዜ ላይ ደረስንና ወደዛ እንለፍ። እናንተም የተለመደ ድጋፋችሁን እንደተለመደው አትርሱ ቤተሰቦቻችን። የእናንተ አንድ ላይክ በጣም ነው የሚጠቅመን፣ ያበረታታናል። እኛንም እንዲሁ ብዙ ሰዎች ጋር እንዲደርስ ቪዲዮ ተመልካች እንዲያገኝ ያደርጋል። ስለዚህ ሁሌ እንደምታደርጉ ላይክ ባድርጉት ቪዲዮ። ወደ ዝውውር ዜና ሳልፍ የመጀመሪያ መረጃ የሚሆነው የካሳሜሮ ጉዳይ ነው። ካሳሜሮ ከዩናይትድ ጋር ያው ይለያያል፣ ይሄ የታወቀ ነው። ብዙ ተማጽኖች ደርሰውታል በዩናይትድ ቤት እንዲቆይ፣ ግን የማይሆን ነገር ነው እንደምታውቁትና ማንቸስተር ዩናይትዶች ካሳሜሮን ማቆየት ቢፈልጉም ግን የማይችሉት ነገር እንደሆነ ስለገባቸው እንግዲህ መልቀቁን እንደ ትክክለኛ አማራጭ አድርገው ቆጥረው አምነው ተቀብለውታል። ብዙ ምክንያት አለው እሱ ለመልቀቁ። በተለይ ፋይናንሱ ጉዳይ አስቸጋሪ ነው የሚሆነው። ተጫዋቹም ቢሆን ቀጣይ ጣፋንታውን ወስኖ የጨረሰ ነው የሚመስለው ቀደም ብሎ። ስለዚህ በፍቅር ነው የተለያዩት ካሳሜሮ እና ዩናይትድ። እሱም ጉልበቱን ሳይሰስት ዩናይትድም ትልቅ ደሞዝ እየከፈለው ግን ተመጣጣኝ ይሆናል። እንደው ለደሞዙ የሚመጥን ዩናይትድን ተሸክሞ ማለት ይችላሉ። እሱ ባይኖር የዩናይትድ አማካይ ምን ሊሆን እንደሚችል አላውቅም ቤተሰቦች። እና እሱም ለከፈሉት ትልቅ ዋጋ ለሰጡት ፍቅር ምላሽ የሚሆን ጥሩ የሆነ ሰርቪስ ሰጥቶ ከዩናይትድ ጋር በሰላምና በፍቅር ተለያይቷል ማለት ነው። እና አሁን ወደ ኢንተር ሚያሚ ያመራ ተረጋግጧል። በነገራችን ላይ ተስማምቶ ጨርሷል። አይ ቲንክ የሲዝኑ መጠናቀቅ መሰለኝ የሚጠበቀው። ፍሪ ኤጀንት ሆኖ ወደ አሜሪካው የዴቪድ ቤካም ቡድን ኢንተር ሚያሚ ይቀላቀላል። ኦልሞስት ተስማምቷል፣ ሁሉን ነገር ጨርሷል ነው የተባለው። ስለዚህ ተጫዋቹ ከሊዮኔል ሜሲ ጋር በስፓኒሽ ላሊጋ አንዱ ባርሴሎና አንዱ ሪያል ማድሪድ ሆነው በተቃራኒ ሲፋለሙ የነበሩ ሁለት ሰዎች
የአሜሪካ ሜጀር ሊግ ሶከር ለአንድ ቲም አብረው ይፋለማሉ ማለት ነው። እንደው በደንብ ማች የሚያደርግ ይመስለኛል። አይ ቲንክ እሱን ለማሳመን ወደ አሜሪካ እንዲመጣ ለማድረግ ዴቪድ ቤካም ትልቅ የሆነ አስተዋጽኦ እንዳበረከተ መናገር ይችላሉ። አብረው በሪያል ማድሪድ ቤት ተጫውተው ያሳለፈ ነው ኦፍኮርስ ዴቪድ ቤካም፣ እሱን ታውቃላችሁ። ስለዚህ ጥሩ የሆነ ኮኔክሽን አለው ካዛሚሮን ለማምጣት እንዲሁ በዩናይትድ ተጫዋች ሳለ ይግባባዋል አብሮት ይሄ ነገር ረድቶታል። ኤልኤ ጋላክሲ ተጫዋቹን ላይ ያስፈረመው ፑሽ አድርጎ ነበር። ካዛሚሮ ግን ፍጹም መጫወት የምፈልገው ለኢንተር ሚያሚ ብቻ ነው በሚል ወደዛ ያበራል። ከሊዮኔል ሜሲ ጋር አብሮ በቀጣይ ይጫወታል። ካዛሚሮ በአሜሪካ ሜጀር ሊግ ሶከር እንደው በጣም ጥሩ የሆነ ጊዜ እንዲያሳልፍ እንመኝለታለን። ለክለባችን ጥሩ የተመኘ ተጫዋች ነው። እኛም እየተከታተለን እንግዲህ ድጋፍ እንሰጠዋለን። በርካታ ዩናይትድ ደጋፊዎች ለካዛሚሮ ጥሩ ፍቅር አላቸው። ሌላው ትልቁ ዜና የብሩኖ ፈርናንዴስ ዜና ነው። ሱሊ ቶክስ እንዳለው ከሆነ ብሩኖ ፈርናንዴስ አሁን ከምንጊዜም በላይ በማንቸስተር ዩናይትድ ቤት ለመቆየት ወስኗል ብለዋል። በጣም የሚያስደስት ዜና ነው። ኦፍኮርስ ይሄ የምጠብቀው ነው። ብሩኖ ፈርናንዴዝ ምናልባት እንደ አምና ወይ ካቻ አምና ቢሆን ኖሮ ይሄኔ ዩናይትድን ለመልቀቅ የሚንደረደርበት ጊዜ ነበር ግን ዘንድሮ እስቲ የዩናይትድን ፍጻሜ እና የዓለም ዋንጫ እንደው ላይ ላሳልፍና ውሳኔን አሳውቃችኋለሁ የሚል በዩናይትድ ቤት ስለመቆየቱ እንድንጠራጠር ያደረገንን አስተያየት ሰጥቶ ነበር። ግን ይህን የመሰለ ሲዝን ካሳለፈ በኋላ እኔ ቅንጣት ያህል ጥርጣሬ አልነበረኝም ብሩኖ በዩናይትድ ቤት እንደሚቆይ። አሁን ማረጋገጫው ነው እየተሰጠን የሚገኘው። በጣም የሚያስደስት ዜና ነው። ምክንያቱም የአውሮፓ ቻምፒዮንስ ሊግ ዩናይትድ ይሳተፋል። ይሄ አንድ ትልቅ እሱ እንዲቆይ ያደረገው ነገር ነው። ከዛ ውጭ ደግሞ ብሩኖ ከምን ጊዜውም በላይ አሁን በዩናይትድ ቤት ዋንጫ ማንሳት አለብኝ እና ቀጣዮቹ ዓመታት 1-2 ዓመታት ከማንቸስተር ዩናይትድ ጋር የፕሪሚየር ሊጉን ዋንጫ ወይ ሌላ ደግሞ ትልቅ ዋንጫ አንስቼ እንደው ከማንቸስተር ዩናይትድ ጋር ያለኝን ትስስር በዋንጫ የማጀብበት ነው የሚል እሳቤ ያለው በአጭሩ ቡድኑ ላይ እያመነ መጥቷል ማለት ነው ብሩኖ ፈርናንዴዝ ቤተሰቦቻችን። ስለዚህ እንደውም አንዳንዶች እንደሚሉት ከሆነ አመራሮቹ ከብሩኖ ጋር ተቀምጠው አዲስ ኮንትራት ተጫዋቹን ለማስፈረም ይነጋገራሉ። ይህን ነገር በተደጋጋሚ ጊዜ እንደሚያደርጉት ፍንጭ እያሳዩ ነው እና እድልም አለው ለቀጣዮቹ ዓመታት ከዩናይትድ ጋር ሰፋ ብሎ የሚቆይበት በሰፊው እድል ይኖራል ተብሎ ተገልጿል። የሚያስገርማችሁ በቅርቡ ብሩኖ አዲስ ሪከርድ ሰብሯል እና 7 ያነሰ ጨዋታ አድርጎ የክርስቲያኖ ሮናልዶን ሪከርድ ነው የሰበረው። ክርስቲያኖ ሮናልዶ ዩናይትድን ከመልቀቁ በፊት በፕሪሚየር ሊጉ ማለት ነው በአጠቃላይ 140 ያህል ጎልና አሲስት ነበረው። አሁን ግን ብሩኖ ፈርናንዴዝ ከባለፈው ጨዋታ በኋላ 141 ጎልና አሲስት በማድረግ የክርስቲያኖ ሮናልዶን ታሪክ መስበር የቻለ ተጫዋች ሆኗል። እንደው የብሩኖን ጉዳይ ካነሳን ነገር እዚህ ጋር የሮይኪን አስተያየት ልንገራችሁ። እስቲ ሰሞኑ ሮይኪን መነጋገሪያ የሆኑ አስተያየቶችን በዩናይትድ ዙሪያ እየሰጠ ነው። ኦፍኮርስ ተቃውሞ የለኝም በአስተያየቱ ላይ። ምን አለመሰላችሁ እንደው በጣም አጥር አድርጌ ስናገር ባለፈው በኦልድ ትራፎርድ ኖቲንግሃም ፎረስትን ስናሸንፍ ብሩኖ ፈርናንዴዝ አሲስት ማድረጉን ተከትሎ ዩናይትድ ተጫዋቾች በሙሉ ደስተኛ ነበሩ። በጣም ሲጨፍሩ ነበር ያው ታውቃላችሁ። እና ይሄ ነገር አልተመቸኝም አለ ሮይኪን። እንዴት ለብሩኖ ፈርናንዴዝ አሲስት ሪከርዱን ተጋራ ተብሎ የዩናይትድ ተጫዋቾች በዚህ ያህል ደረጃ ይደሰታሉ? ይሄ ዊክ የሆነ ሜንታሊቲ ነው ሲል ነው እሱ የገለጸው። ማንቸስተር ዩናይትድ 2 ጎል ገብቶበታል በፎረስት። ይሄ 2 ጎል የተቆጠረበት ቡድን እንዴት 2 ጎል ተቆጠረበት ብሎ ከመበሳጨት ይልቅ ብሩኖ ፈርናንዴዝ እንዴት ሪከርዱን ተጋራ ብሎ በዛ ያህል መጨፈር አሳፋሪ ነው አይነት ነገር ነው እንግዲህ እሱ ንግግር። ዊክ የሆነ ሜንታሊቲ እንዳላቸው ተጫዋቾች ያሳየናል። ስለዚህ በዚህ ሁኔታ የሊጉን ዋንጫ ለማንሳት የዩናይትድ ተጫዋቾች ያላቸውን የአእምሮ ጥንካሬ ይጠራጠራሉ ሲል አስተያየት ሰጥቶ ነበረ። ከዛ ውጪ አንድ ሀሳብ ደግሞ አነሳ። እኔ ማርከስ ራሽፎርድን ሳየው አለ በተጫዋች ሁልጊዜም ልምምድ ከመስራቱ በፊት ፎቶዎች፣ ቪዲዮዎች ሲወጡ ሳይ ሁሌም ቢሆን ይስቃል። አልወድም እንደዚህ አይነት ነገር አለ። እኔ እሱን ያለው እንግዲህ ቤተሰቦቻችን ሮይኪን በጣም ያስቀኛል አንዳንድ ጊዜ አስተያየቱ። ለምንድን ነው የሚያስቀው ማርከስ ራሽፎርድ ብሎ ነው እሱ የሚናገሩ። ትሬኒንግ ከመስራቱ በፊት ምስሎች ሲወጡ ሳይ ይስቃል። ሲሪየስ መሆን አለበት። ልምምድ ሊሰራ እኮ ነው ማርከስ ራሽፎርድ እየተዘጋጀ የሚገኙ እና እንደዚህ አይነት እንደው ተጫዋቾች በዘፈቀድ የሚያደርጓቸው ነገር ያላቸውን ዊክ የሆነ ሜንታሊቲ ነው የሚያሳየኝ በሚል
እንደው እዚህ ጋር ትራዲሽናል እንደው ወግ አጥባቂ አይነት የሚመስል አስተያየቱን ሰጥቷል። እንግዲህ ተጫዋቾች ሲስቁ ከልምምድ በፊት ሳይ በራሱ እናደዳለሁ፣ ያናድደኛል ብሎ የገለጸበት መንገድ ነው። እናንተ እንዴት ታዩታላችሁ ቤተሰቦቻችን? አሁን እንደ ደጋፊ ከሆነ እንደው እዚህ ጋር የብሩኖ ፈርናንዴዝን ሁኔታ ስላነሳው ነው ዜናውን በዛው እሱን ላንሳ ብዬ። እንደ ደጋፊ የምናይ ከሆነ ለእኛ ብሩኖ ፈርናንዴዝ ያንን ሪከርድ መጋራቱ ትልቅ ትርጉም ነበረው እና ደጋፊዎች በደንብ ቢደሰቱለት ምንም አይገርምም። ለብሩኖ ፈርናንዴዝ የእሱ ደስታ ስለሚገባው ማለት ነው። ብሩኖ ከዚህም በላይ ይገባዋል። እውነት ለመናገር ምናልባት ሮይ ኪን እሱ እንደ ተጫዋች አይቶት ሊሆን ይችላል። እንደ ደጋፊ ሳይሆን ያየው እሱ እንደ ተጫዋች ነው እና እሱ አልወደድኩትም ነው የሚለው። ብሩኖ ሪከርድ ተጋራ ተብሎ ማለቱ አላስፈላጊ ነው ይላል። ደጋፊዎች ግን በደንብ ይደሰቱበታል። ብሩኖ ፈርናንዴዝም ተደስቶበታል፣ በደንብ ያስታውቃል። ግን ደግሞ ሮይ ኪን ዩናይትድ ቀጣይ ሲዝን ሊጉን ዋንጫ ለማንሳት ከዚህ በላይ ነው ማሰብ ያለበት ብሎ መናገሩም ደግሞ የሚያስከፋ አስተያየት አይደለም። እሱ እንደ ተጫዋች ነው ያየው። የቀድሞ የፈርጉሰን ዘመን የነበረውን የማንቸስተር ዩናይትድ ቡድን ሜንታሊቲ ያውቃል። ስለዚህ በትንንሽ ነገር ዩናይትዶች መደሰት የለባቸውም በሚል ያነሳው መከራከሪያ ሀሳብ ነው። ለማንኛውም እናንተ በሱ ሀሳብ የምትሰጡት አስተያየት ካለ ከታች በኮሜንት እቀበላለሁ። ይሄን ማለቱ ግን መነጋገሪያ ሆኗል። በቀጥታ ወደ ሌሎች የዝውውር ዜናዎቻችን ደግሞ እንለፍ ቤተሰቦቻችን። በቅድሚያ የማነሳላችሁ ዜና የሚሆነው የተከላካይ መስመር ዜና ነው። ወደ ዜናው እናልፋለን። ግን ካሪክ ለክለቡ አመራሮች እንዲህ በሚል በግልጽ ተናገረ ተባለ። ዲያጎ ዳሎ በቀጣይ የማንቸስተር ዩናይትድ ቁልፍ የቡድኑ አካል ነው። ስለዚህ የተጫዋች አዲስ ኮንትራት ተሰጥቶት ውሉን እንዲያራዝም በሚል ለክለቡ አመራሮች መልእክቱን አስተላለፈ ነው የተባለው። ተጫዋቹ የማይክል ካሪክ ቡድን ቁልፍ ሰው እንደሆነ አስረግጦ ነግሯቸዋል እና ረጅም ጊዜ በኦልትራፎርድ እንዲቆይ ኮንትራት ይቅረብለት በሚል ነው ማይክል ካሪክ ትዕዛዙን ሰጠ። የዚህን ተጫዋች ኮንትራት እድሳት ደገፈ ተብሎ እየተገለጸ የሚገኘው እና አሁን በዳሎ አዲስ ኮንትራት ሊቀርብለት አሰልጣኙም ድጋፉን ሰጥቶታል። አመራሮቹ እንቅስቃሴ ላይ ናቸው እና በቅርቡ የዲያጎ ዳሎን ኮንትራት ለማራዘም የዩናይትድ ሰዎች ይቀመጣሉና ድርድር ያደርጋሉ ተብሎ ተገልጿል። ይሄ ዜና ነው እንግዲህ ቤተሰቦቻችን ልብ በሉ። አሁን እኔ እዚህ ጋር ነው ያለኝ ትልቅ ችግር ከማንቸስተር ዩናይትድ አመራሮች ሰዎች ጋር። ዲያጎ ዳሎን እንደው ዜናውን እንዳለ ሆኖ የግል ሀሳቤን ሳወራ ዲያጎ ዳሎ በማንቸስተር ዩናይትድ ቤት መጥፎ ተጫዋች አይደለም። እውነት ለመናገር ለዩናይትድ ፍቅር ያለው ልጅ ነው። ስራውን በጣም ጠንክሮ የሚሰራ ልጅ ነው። ጥሩ ታታሪ የሆነ ልጅ ነው። ለክለቡ ፍቅር አለው። ክለብ አይረብሽም። የመጫወት ደቂቃ በተሰጠው ቁጥር በገባ ቁጥር ተጫዋቹ እየገባ ክለቡን ለመርዳት ሙከራ ያደርጋል። ከቡድን አጋሮቹ ጋር ያለው መግባባት በጣም ከፍተኛ ነው። የቡድን አጋሮቹ ይወዱታል። እሱ ማንቸስተር ዩናይትድን ይወዳል። አሁን ኮንትራት መሰጠቱ ላይ አይደለም የኔ ትልቁ ጥያቄ። ችግሬ ወይም ጥያቄ ምንድን ነው? ማይክል ካሪክ እንደው ከዲያጎ ዳሎ ጋር የፕሪሚየር ሊግ ዋንጫን አነሳለሁ ብሎ ማሰቡ ነው። ይሄ በጣም ያሳዝነኛል። እውነቱን ልናገር ቤተሰቦች፣ እዚህ ጋር እየተቸንም እንሂድ። እናንተ የተለየ ሀሳብ ሊኖራችሁ ይችላል። እሱንም እቀበላለሁ። የኔ ሀሳብ ግን በዲያጎ ዳሎ እና በሉክ ሾው ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ያነሳም የሚል አቋም እንዳለኝ ደጋግሜ ተናግሬያለሁ። ዩናይትድ አማካይ ክፍሉን ብቻ ስለቀየረ የሊጉ ሻምፒዮን ይሆናል የሚል ምንም አይነት ሀሳብ የለኝም። በ2 ዓመት በ1 ዓመት ይላሉ። ሜይ ቢ ምናልባት በ5 በ6 ዓመት ዩናይትድ ዋንጫ ሁሉ ላያገኝ ይችላል። በዲያጎ ዳሎ ሲዝኑን ሙሉ የሚቀጥል ከሆነ የስኳድ ተጫዋች ሆኖ የሚቀጥል ከሆነ ኢትስ ኦኬ፣ ያ የምቀበለው ነገር ነው። ግን እንደው በጣም ቁልፍና ወሳኝ ተጫዋች ነው የማንቸስተር ዩናይትድ እና ዊክ ኢን ዊክ አፍተር ዳሎን በዛ በቀኝ የተመላላሽ ተከላካይ ቦታ ተጠቅሜ የሊጉ ሻምፒዮን እሆናለሁ ብሎ የሚል ከሆነ ካሪክ እሱ ሌላ ታሪክ ነው። ከዚህ በኋላም ብዙ የሚያስተቹትን ነገሮች ሊያደርግ ይችላል እና ዩናይትድ በሱ ደረጃ የሊጉን ዋንጫ አነሳለሁ ብሎ ማሰቡና እንደው አዲስ ኮንትራት መስጠቱን የቅሬታ የለኝም። እዚህ ላይ ዲያጎ ዳሎ ጥሩ ተጫዋች ስለሆነ የስኳድ ተጫዋች ሆኖ ቢቀጥል ኢትስ ፋይን ያስማማኛል። ግን ሌሎች ክለቦች ልብ በሉ። ለምሳሌ አሁን ላንሳላችሁ፣ ሲቲዎች ማንን እየፈለጉ መሰላችሁ? በራይት ባክ ቦታ ላይ ሚካኤል ካዮዴን እየፈለጉ ነው። በጣም የማደንቀው ተጫዋች። ዩናይትድ ከብሬንትፎርድ ጋር በኦልትራፎርድ በተጫወተበት ሰዓት እኔ ይህን ልጅ አድንቄ አስተያየት ሲሰጥ ነበር። ተመልከቱ ማንቸስተር ሲቲዎች ምን አይነት ተከላካዮችን ለማስፈረም ወደ ገበያው እንደወጡ።
እዩት እስቲ ካዮዴ ያለውን ፊዚካል አፒሪያንሱን ተመልከቱ፣ ያለው አትሌቲሲዝምን ተመልከቱ፣ ያለውን ጉልበት ተመልከቱ፣ ቤተሰቦቻችን ያለውን ቁመት ተመልከቱ፣ የሚወረውራቸው ይሄ የእጅ ኳሶችን ተመልከቱ። በጣም አትሌቲሲዝም ነው፣ በጣም ጉልበት አለው። የትኛውም የክንፍ መስመር ተጫዋች በቀኝ ቦታ ላይ ሲመጣ ካዮዴን እንግዲህ አልፌ እንደ ጎል አስቆጥራለሁ ብሎ ማሰብ ይከብደዋል። ሰውነቱ በራሱ የሚያስፈራቸው ተከላካይ ነው። ፕላስ ቡድኑ ሲያጠቃ፣ ብሬንትፎርድ ሲያጠቃ ማጥቃቱን የሚያግዘበት መንገድ ደግሞ በጣም ነው የሚያስደንቃቸው ቤተሰቦች፣ በጣም ያስደንቃል። ስለዚህ ዩናይትድ ተጫዋች ሲያስፈርም ከዚህ በፊት እንዳልኩት እንደው ዝም ብሎ ተክለ ይሄ ችሎታን ብቻ ማየት የለበትም። ተክለ ሰውነት ማየት ፊዚካሊቲ በጣም በጣም ወሳኝ ነው ብዬ ስል ነበር። አሁን ዩናይትድ እያሰበ ያለው እንግዲህ ቀጣይም ሲዝን እነ ካዮዴን የመሳሰሉ የዌስትሃም ዩናይትዱም እንዲሁ ተጫዋች አለ፣ የቀኝ ሌሎችም ተጫዋቾች አሉ። ኦፍኮርስ በጣም ብዙ የዌስትሃሙ በግራ በኩል ነው የሚጫወተው፣ ግን በቀኝ በኩል የሚጫወቱ በጣም ብዙ የሆኑ ተከላካዮች አሉ። እነሱን ማስፈረም ትቶ ካዮዴንም ጨምሮ አሁን ከሲቲ ጋር መፎካከር ነበረባቸው። ትተው እነሱ የዲያጎ ዳሎን ኮንትራት ማራዘም ላይ ነው ትኩረት ያደረጉት። ይሄ ትልቅ ጥያቄ ነው ዩናይትድ ሰዎች ላይ የማነሳው፣ ካሪክም ላይ ቢሆን በቀጣይ የማነሳው ትልቅ ጥያቄ ነው። ክለቡ እየመለመለ ያለበት መንገድ በተለይ በተከላካይ መስመር ላይ እኔ እስካሁን ኮምፎርት አልሰጠኝም፣ ምቾት አልሰጠኝም። በዚህ የዩናይትድ ተከላካይ መስመር አይ ዶንት ቲንክ ዩናይትድ ሻምፒዮን ይሆናል የሚል እምነት ስለሌለኝ ማለት ነው። ሙሉን ግራና ቀኙን ብቻ አይደለም፣ ሴንተር ባክም ዩናይትድ ያስፈልገዋል። አሁን ዣቪ አሎንሶን ተመልከቱ። ዣቪ አሎንሶ በማንቸስተር ዩናይትድ በጥብቅ የሚፈለገውን አሌሃንድሮ ግሪማልዶ የተባለውን ተጫዋች ከሌቨርኩሰን ወደ ቼልሲ ሊያመጣው ነው። ይህን ሰምታችኋል ቤተሰቦቻችን። ይሄ ተጫዋች እንደው ተከላካይ ብቻ አይደለም፣ ግራ ቦታ ላይ እንደው የግራ ክንፍ አጥቂ ብላችሁ ውሰዱት። ግሪማልዶ ያስቆጠራቸውን የጎሎች ብዛት፣ አሲስት ያደረጋቸውን ኳሶች ብዛት እንዲሁ እየጠቀስኩላችሁ ዩናይትድ እንደው ይሄ ልጅ ቢያመጣው ምኞቴ ነው። ይሄ ከዚህ በፊት ስላቸው ነበር። አሁን አሎንሶ ሊቀድመን ነው ማለት ነው። ያውቀዋል ደግሞ ቀድመው አብረው ሰርተው ስለነበር በሌቨርኩሰን ቤት ወደ ቼልሲ ሊያመጣው ጥረት እያደረገ ነው። ዩናይትድ መመልከት ነበረበት፣ አትሊስት መፎካከር አለበት። እንደዚህ አይነት ተጫዋቾችን ለሌሎች ክለቦች አሳልፎ እየሰጠ በሉክ ሾው ለመቀጠል የሚያስብ ከሆነና የሊጉ ተፎካካሪ ሆናለሁ የሚሉ ከሆነ እኔ ጸቤ በቃ ከዚህ ሀሳብ ጋር ነው። በተለይ ተከላካይ መስመር ላይ ከያዙት አቋም አንጻር ነው ማለት ነው። ግሪማልዶ በተአምር ሊያመልጣችሁ የማይገባ የግራ ተመላላሽ ተከላካይ ነው። ያለው ክሬቲቪቲ፣ አታኪንግ ኳሊቲው ተጫዋቹ ያለው ልምድ በተለይ ኮምፕሊትሊ ቲማችሁን ሊቀይር የሚችል ተከላካይ ብቻ ሳይሆን አጥቂም ነው የምታስፈርቡት። ግን ይኸው ልብ ብሎ ቤተሰቦች ካዮዴ ወደ ሲቲ፣ ግሪማልዶ ደግሞ ወደ ቼልሲ አመራ። ዩናይትድስ ማንን እየፈለገ ነው? ገና መሸጥ አለመሸጡን እርግጠኛ ያልሆነውን ሉዊሶን እየፈለገ ነው። ኒውካስሎች ምን ያህል ተጫዋች ለመልቀቅ በጣም ጠንካራ ተደራዳሪ እንደሆኑ ተመልክታችኋል። ከዚህ በፊት እንደው በአይዛክ አይተናል። ለሊቨርፑል እንዴት አድርገው ተጫዋቹን ላለመልቀቅ ሲያመነቱ ምን ያህል ገንዘብ እንዳስወጧቸው፣ እልህ እንዳስጨረሷቸው አይተናል። ኦፍኮርስ ይሄ ተከላካይ ነው። በአይዛክ ያክል ትልቅ ገንዘብ ይጠይቁበታል የሚል እምነት የለኝም። ይሄን ልጅ ለማስፈረም ከዩናይትድ ግን በጣም ትልቅ ብር መጠየቃቸው አይቀርም። ለዚህ ተከላካይ ቢያንስ እንደው 60-55 ሚሊዮን ፓውንድ ነው የተባለው ለመደራደር እንኳን ጠረጴዛ ስበው ተቀምጠው ከዩናይትድ ጋር ለመውላት በትንሹ 55-60 ሚሊዮን ፓውንድ ነው እየጠየቁ ያሉ። ስለዚህ ዝውውር ዋጋ ወደ 70 ሊሄድ ይችላል ማለት ነው። ስለዚህ ዩናይትድ ሉዊስ ሆልን አመጣለሁ ብሎ በተለይ ጄሰን ዊልኮክስ ናቸው እዚህ ተጫዋች ላይ ሞተዋል። ግራ ቦታ ላይ ነው ያልኳችሁ ቤተሰቦቻችን። ዩሲ ግን በትንሽ ገንዘብ እንደው ቲሙን ሊያጠናክር የሚችል ትልቅ ልምድ ያለው ተከላካይ እኮ ማርኬቱ ላይ አለ። ዩናይትድ ለመግዛት የሚያስቸግሩ ተጫዋቾች ላይ ሞጭጭ ከማለት ይልቅ ፊዚካሊ በጣም ጥሩ የሆኑ ጥሩ ተክለሰውነት ያላቸው አትሌቲሲዝም ያላቸው ተጫዋቾችን ገበያው ላይ ሌሎች አማራጮችን መመልከት ትቶ ግን በነሉክሾ እንዲሁም በቀጣይ ዲያጎ ዳሎን መቀጠል ማሰቡ በጣም ያሳሰበኝ ያሳዘነኝ ዜና ነው። በነገራችሁ ላይ ኒውካስል ዩናይትዶች ሉዊስ ሆል መልቀቅ ይፈልጋል መባሉን አስተባብለውታል። ምክንያቱም ሉዊስ ሆል ከማንቸስተር ዩናይትድ ጋር እያወራ ነው። እንደውም ተጫዋቹ በግል ወደ ዩናይትድ ለመሄድ ተስማምቷል። ቀጣይ ስራውም የሆነው ኒውካስሎችን ልቀቁኝ ማለት ነው እና እንዲለቁት ግፊት ማሳደር ነው ተብሎ ተገልጿል። ግን እነሱ ሁኔታውን አስተባብለውታል ማለት ነው። ሉዊስ ሆል እስካሁን ድረስ ልቀቁኝ የሚል ሀሳብ አልተናገረም ወይም ክለቡ እንዲለቀው አልጠየቀም። እንደውም ሊቨርመንቶን አዲስ ኮንትራት ለማስፈረም
እየጣሩ ነው ኒውካስል ዩናይትዶች። አሁን ደግሞ ቀጣይ ጥረት የሚያደርጉት ሉዊስ ሆልን ለማቆየት ጥረት ማድረግ ነው። አዲስ ኮንትራት እንዲፈርም ተብሎ ተገልጿል። ግን ተጫዋቹ በቀላሉ ይሄን ኮንትራት የሚፈርምላቸው አይመስልም። ልቡ ወደ ማንቸስተር ዩናይትድ መሄድ መዛወር ስለሆነ ተብሎ ተገልጿል። እንቀጥል ቤተሰቦች፣ ቀጣይ ዜናዎቻችንም ይገኛሉ። በጣም ወሳኝ የሆኑ የምትጠብቋቸው ዜናዎች እጅግ ከሚታመኑ የዜና ምንጮች የተገኙ ናቸው። ከዚህ በኋላ ማቀርብላችሁ የመጀመሪያው የምናየው የዘ አትሌቲኮ ጸሐፊ ትላንት ወጥቶ በዩናይትድ እንደ ወቅታዊ የዝውውር እንቅስቃሴዎች ላይ በተለይ አማካዮችን ትኩረት አድርጎ አንዳንድ ምላሾችን ሰጥቶናል። እሱን ልመልከትላችሁ። የመጀመሪያው የአሌክስ ስኮት የበርመዙን የአማካይ ስፍራ ተጫዋች እንግሊዛዊን የተመለከተ ዜና ነው የተናገረው። ዩናይትዶች ንግግሮችን አድርገዋል። በአሌክስ ስኮት አጠቃላይ የመሸጫ ዋጋን በተመለከተ ተጫዋቹ በምን ያህል ገንዘብ ወደ ኦልትራፎርድ ሊመጣ እንደሚችል ተነጋግሯል ወይም መረጃ ሰብስበዋል ነው እሱ የሚለን። በዩናይትድ ቤት ቀላል የማይባሉ አድናቂዎች እንዳሉት ነው ስለ አሌክስ ስኮት የተናገረው። ማጣራት ይባላል። ምንድነው አየር ማጣራት ነው የሚባለው። አንዳንድ ቦታ ላይ ያሉ የአማካይ ስፍራ ተጫዋቾች እንደው በዩናይትድ ግዢ ሊስት ውስጥ ያሉ ሌቭል 1 ሌቭል 2 ሌቭል 3 እየተባለ ባለን የገንዘብ አቅም ልክ እየተፈለጉ ያሉ ተጫዋቾች አሉ። የእነሱ አካል ነው ማለት ነው። እና ዘ አትሌቲክ ነው ላውረን ዋይትዌል ያወጣው ዜናውን። በነገራችሁ ላይ ዩናይትድን በዚህ ተጫዋች ዝውውር ላይ ሊረዳው የሚችል ደግሞ አንድ ነገር ጥቀስ ካላችሁኝ ማያ ሊቲሰር የተባለች አንድ የዩናይትድ እንስቶች ቡድን ተጫዋች አለች። እቺ ተጫዋች ደግሞ እህቱ ነች እና ምናልባት ይሄ ነገር ሊጠቅም ይችላል ለዩናይትድ ወደ ማንቸስተር ዩናይትድ እንዲመጣና ለዩናይትድ እንዲጫወት ለማድረግ እቺ እንስት ታሳምነው ይሆናል ዩናይትድን ከጠቀመው ምናልባት ብዬ ይህን ዜና ደግሞ በዛው እግረ መንገዴን እንዲሁ አደረስኩላችሁ። በጣም ክሎዝ ስለሆኑ ሁለቱ ማለት ነው። ሌላው ያወራው ስለ ቹዋሜኒ ነው። ስለ ቹዋሜኒ የዛ አትሌቲኩ ጸሐፊ ላውረን ዋይትዌል ምን አለ መሰላችሁ? ዩናይትዶች አሁንም ቢሆን ከቹዋሜኒ አንገት ስር እየተነፈሱ ነው ብሏል። ተጫዋቹን በግል ኮንታክት እያደረጉት ይገኛሉ። ተጫዋቹን ስል ኢንዳይሬክት ያው ወኪሉንም ከተጫዋቹ ሰዎች ጋር በዙሪያው ካሉ ሰዎች ጋር አሁንም ቢሆን ዩናይትዶች ኮንታክት አላቸው ነው እሱ የሚለው። እና ማንቸስተር ዩናይትዶች ሪያል ማድሪድ ተጫዋቹን ይሸጠዋል አይሸጠውም የሚለውን ፍቃድ ብቻ ነው እየጠበቁ ያሉት። ማድሪዶች እንሸጠዋለን ብለው አረንጓዴውን መብራት የሚጫኑ ከሆነ ተጫዋቹን ለመሸጥ ፈቃደኛ ከሆኑ ዩናይትዶች ሁልጊዜም ቢሆን ሬዲ ናቸው ኦሪሊያን ሹዋሜኒን ወደ ኦልትራፎርድ ለማምጣት ብሏል ላውረን ዋይትዌል። እዚህ ጋር የተረዳሁት ምን መሰላችሁ ቤተሰቦች? አይ ቲንክ ኦሪሊያን ሹዋሜኒ ከዩናይትድ ጋር ያለውን ነገር ተጫዋቹ ጨርሷል እና ወደ ዩናይትድ የመምጣት ምንም አይነት ችግር የለበትም። ግን ተጫዋቹ ሪያል ማድሪድን ልቀቁኝ አይልም። ማድሪዶች ደግሞ የመጨረሻ ውሳኔ ወስነው ልጁን ለመሸጥ በራቸውን ክፍት እስኪያደርጉ ድረስ እየተጠባበቀ ነው የሚገኘው። ስለዚህ የቹዋሜኒ የማንቸስተር ዩናይትድ ዝውውር አንድ በዚህ ይወሰናል። ሁለተኛ ደግሞ ሌሎች የቹዋሜኒን ወደ ገበያ መውጣት የሚያስገድዱ ክስተቶች በሪያል ማድሪድ ቤት ሊፈጠሩ ይችላሉ። ይሄን የዝውውር ዶሚኖ ኢፌክት ብለን እንጠራዋለን። ለምሳሌ ልንገራቸው። አንደኛው ሪያል ማድሪድ ሮድሪን ይፈልገዋል። በጣም አጥብቆ ነው የሚፈልገው። እንደውም ከስፔን የወጡ መገናኛ ብዙሃን መረጃዎች እንደሚጠቁሙት ከሆነ ለምሳሌ ማርካ ያወጣውን መረጃ ስናይ ሮድሪ እንደው የቀን ጉዳይ ነው እንጂ የማድሪድ ተጫዋች መሆኑ አይቀርም። በተለይ ፔፕ ጋርዲዮላ ክለቡን መልቀቁን ተከትሎ እንደው ጋርዲዮላን ተከትለው ሊወጡ ከሚችሉና ምክንያት ከሚሆኑ ጉዳዮች መካከል አንዱ ለሮድሪ ማድሪድ መፈረም የጋርዲዮላ መልቀቅ ነው እና ይሄ ተጫዋች ቀኑን እየጠበቀ ነው የሚገኘው። አሁን ጆዜ ሞሪኖን ያመጡት ማድሪዶች ሮድሪን ቀጣይ ፈራሚ ያደርገው የሞሪኖ የመጀመሪያ ስጦታ ላይ ያደርጉት ይችላሉ ብሎናል ማርካ ጋዜጣ። በጣም እርግጠኛ ነው በዚህ ጉዳይ ላይ። ስለዚህ በሪያል ማድሪድ ቤት ውስጥ ሮድሪ የሚፈርም የሚመጣ ከሆነ ደግሞ ተጫዋቹ ያለው ሊደርሺፕ ያለው ታክቲካል ኢንቴሊጀንስ ያለው ኮምፖዠር በይፋ እንዲሁም ፐብሊክ ላይ ተጠይቆ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ሲቲና ማድሪድ ካደረጉት ማለት ነው በይፋ ለሪያል ማድሪድ የመጫወት ችግር እንደሌለበት ክለቦቹ እስከተስማሙ ድረስ እስከ መናገር የደረሰ ልጅ ነው እና ዶሚኖ ኢፌክት ያልኳችሁ ሮድሪ ወደ ማድሪድ የሚመጣ ከሆነ ያኔ ማድሪዶች ቹዋሜኒ ለዩናይትድ ለመሸጥ በራቸውን ክፍት ያደርጋሉ። ይሄ አንደኛው ትልቁ ዶሚኖ ኢፌክት የሚከሰት ነገር። ይሄ ነገር ደግሞ
ሌላ የዩናይትድ የዝውውር ኢላማ የሆነው ላይ ኢሌት አንደርሰን ላይ ትልቅ ተጽዕኖ የሚያመጣ ነው። አሁን ወደ ኢሌት አንደርሰን ልንሄድ ነው። ምክንያቱም ሲቲዎች ሮድሪ አዲስ ኮንትራት ማይፈርምላቸው ከሆነ ወደ ማድሪድ ተጫዋቹ የሚሄድ ከሆነ እሱን ይሸጡታል፣ ገንዘብ ያገኛሉ ማለት ነው። ልብ በሉ። ይሄን ካገኙ ደግሞ ከዚህ ተጫዋች ሽያጭ የሚያገኙትን ገንዘብ 50 ሚሊዮን ዩሮ ይሁን ወይ ከዛ በታች ግን እዚህ ብር ላይ ጨምረው ደግሞ አማካይ ለማስፈረም ወደ ገበያ መውጣታቸውና ከምንጊዜውም በላይ የዩናይትድ የዝውውር ኢላማ የሆነውን ኢሌት አንደርሰንን ለማስፈረም በሚደረገው ፉክክር ላይ ትልቅ የዝውውር ገንዘብ ሊጥሩና ተጫዋቹን በማስፈረም የሮድሪ ምትክ እንዲያደርጉት ያስገድዳቸዋል ማለት ነው። ልብ በሉ። ላውረን ዋይትዌል ትላንት ምናለን? ኢሌት አንደርሰንን ለማስፈረም 100 ሲደመር የዝውውር ገንዘብ ያስፈልጋል ብለዋል። 100 ሚሊዮን ዩሮ ሲደመር 100 ሚሊዮን ፓውንድ እና ከዛ በላይ። እርግጥ ነው ኖቲንግሃም ፎረስቶች ከዚህ በታች ተጫዋቹን አይሸጡትም። ስለዚህ ይህን ልጅ ለማምጣት ልክ እንደ ካሴዶ ትልቅ የዝውውር ሂሳብ ያስፈልጋል። 110 120 ድረስ ሊሄድ ይችላል በፎረስቶች የሚፈልግ ይህን ገንዘብ ለመክፈል በዚህ ያህል ደረጃ ለዚህ ተጫዋች ይህን ገንዘብ ለማውጣት ደግሞ ከሲቲ በላይ ፈቃደኛ የሚሆን ክለብ የለም። ምክንያቱም ሮድሪን ወደ ሪያል ማድሪድ ልከው ሲቲዎች ከሮድሪ ሽያጭ ገንዘብ ስለሚያገኙ ተብሎ ይሄ ቲዮሪ ተቀምጧል። ቤተሰቦች እዚህ ጋር አስምሩበት። የዝውውር ዶሚኖ ኢፌክት የሚባል በጣም ወሳኝ የሆነ አንድ ክለብ ውስጥ የሚከሰት ነገር በሌላ ክለብ ውስጥ የሚያመጣው ትልቅ ተጽዕኖና ክስተት ነው ይሄ። ስለዚህ ዩናይትድ ቤት ጉዳዩ ባይፈጠርም ግን በዩናይትድ የዝውውር እንቅስቃሴ ሲቲ ቤት ውስጥ የሚፈጠረው ነገር ተጽዕኖ ያሳድራል 100%። ይሄ በዝውውር ከዚህ በፊት ካየናቸው ተሞክሮች የወሰድኩት ነው። በጣም ትልቅ ዶሚኖ ኢፌክት አላቸው እነኚህ ተጫዋቾች በሚያደርጉት ዝውውር ምክንያት ማለት ነው። እንደው ጥሩ ዜና ካላችሁኝ ይኸው ቤተሰቦች አሁን እዚህ ጋር የኢሌት አንደርሰንን ጉዳይ ልግደለውና ኢሌት አንደርሰን ወደ ማንቸስተር ሲቲ ለመሄድ አሁንም አክቲቭ ነው ተብሏል። በነገራችሁ ላይ ትላንት የወጣ ዜና ነው። ተጫዋቹ ፔፕ ጋርዲዮላ ቢለቅም ወደ ማንቸስተር ሲቲ የመሄድ ፍላጎቱ ይህን ያህል ብዛም አልቀነሰም። ኢንዞ ማሬስካም ቢሆን ይሄ ተጫዋች እንዲመጣ ኦኬውን ሰጥቷል። ለክለቡ ሰዎች እንዲያመጡት መስማማታቸውን አሳውቀዋል፣ ተናግረዋል ተብሏል። ስለዚህ ሲቲ ቤት ምናልባት የዚህን ተጫዋች ዝውውር ሊያፈጥን የሚችለው ነገር የሮድሪ መልቀቅ ብቻ ነው ማለት ነው ቤተሰቦቻችን። ስለዚህ ሮድሪ ከለቀቀላቸው በተለይ ይሄን ተጫዋች የማስፈረም እድላቸው ሲቲዎች በጣም ሰፊ ይሆናል። ባይለቅም ተጫዋቹን እንደሚፈልጉት ስለተነገረ አንድ ነገር ይሄ ነው። እዚህ ላይ ያስምሩበት። የኢሌት አንደርሰንን ዝውውር አሁን ወደ ማንቸስተር ዩናይትድ የሚለውን ተጫዋቹ እንግዲህ ጋርዲዮላ ለቆም ለሲቲ የመፈረም ችግር ከሌለበት በሲቲ ቤት የመጫወት ፍላጎት ካለው የዩናይትድ ዝውውሩን 50-50 ማየት ይኖርብናል። በተለይ ከዛሬው የዘ አትሌቲክ ዘገባ እንደምንረዳው ዩናይትዶች ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች ማውጣት አይፈልጉም። ሲቲዎች ደግሞ አቅም አላቸው ታውቃላችሁ። ይህን ያህል ገንዘብ የመክፈል ችግር የለባቸውም። በዛ ምክንያት ዩናይትድ ምናልባት እንደው ርካሽ ወደሆኑ የዝውውር አማራጮች ትኩረት ሊያደርግ ይችላል ኢሌት አንደርሰንን በመተው የሚል ዜና ወጥቷል። ይሄ ፋክቱ ነው፣ ከሚታመኑ የዜና ምንጮች የወጣ መረጃ ነው። ስለዚህ ይህን ነገር በአድማጮቻችን እንድትሰሙት እና ኢሌት አንደርሰንን ጉዳይ 50-50 እንድትይዙት እዚህ ጋር አስጠነቅቃለሁ። ትልቁ ተስፋ ግን እንደው ለዩናይትድ ከሆነ የሚሆን አይመስለኝም። የሚሆን ከሆነ ማሬስካ የቼልሲውን አማካይ ኤንዞ ፈርናንዴዝን ይፈልጋሉ ተብሏል እና ወደ ሲቲ መጥቶ አብሯቸው ቢሰራ ማሬስካ በጣም ደስተኛ ናቸው። ከዚህ በፊትም ስሙ ተነስቷል ካስታወሳችሁ። ኢንዞ ፈርናንዴዝም ወደ ቼልሲ ከቼልሲ ለቆ ማሬስካን ተከትሎ ወደ ሲቲ ቤት ለመሄድ ችግር የለበትም። ምናልባት 120 ወይ 110 ሚሊዮን ፓውንድ ቼልሲዎች ለዚህ ተጫዋች ዝውውር ይጠይቃሉ እና ማሬስካ የሚገፉ ከሆነ አማራጭ የሚሰጣቸው ከሆነ ለኢንዞ ፈርናንዴዝ ላይ ያደሉ ይችላሉ፣ አብረውት በደንብ ስለሚያውቁ ማለት ነው። እና ምናልባት ሲቲ ሁለት አማካይ ያስፈርምም እዚህ ጋር ኢንዞ ፈርናንዴዝን እና እዛ ጋር ደግሞ ኢሌት አንደርሰንን የሚያመጣበት ምንም አይነት ምክንያት የለም። ኦፍኮርስ ከፈለጉ አቅሙ እንዳላቸው አውቃለሁ፣ አቅም አላቸው እነሱ መክፈል ችግር የለባቸውም። ግን ደግሞ ሁለቱንም አማካዮች በአንድ ጊዜ አምጥተው አንዱን ማስቀመጥ እንኳን ለሲቲ በጣም ከባድ ነው የሆነው። ስለዚህ ከሁለቱን አንዱ የማስፈረም አይነት እንቅስቃሴ ነው ሊያደርጉ የሚችሉት እና ዩናይትድ ያለው ትልቅ ሆፕ ተስፋ በኢሌት አንደርሰን ዝውውር ዙሪያ ምናልባት ኢንዞ ፈርናንዴዝ ኖቲንግሃም ፎረስቶች የተጫዋቹን ዋጋ አስወድደው ሲቲዎች ወደ ፊታቸውን ወደ ኢንዞ ፈርናንዴዝ የሚያዞሩ ከሆነ እና ኢንዞ ፈርናንዴዝን ካስፈረሙት ብቻ ነው ማለት ነው ዩናይትዶች
እንግዲህ በገበያው ሁኔታም ቢሆን ኢሊዮት አንደርሰንን እንዲፈልጉት በድጋሚ ሊያደርግ ይችላል። ከዛ ኖቲንግሃም ፎረስቶች ሂሳቡን ቀንሰው ለዩናይትድ እንዲሸጡት፣ ልጁም ወደ ዩናይትድ እንዲመጣ ሊያደርግ የሚችል ክስተት ይሆናል ማለት ነው። ዩናይትድ ሆፕ አይ ቲንክ ይሄ ይመስላል አሁን ባሉት መረጃዎች መሰረት። ሌላው ማንቸስተር ዩናይትድ ትላንት በስፋት የተሰማ ዜና ነው። ማንቸስተር ዩናይትድ ቶናሊን ለማስፈረም አሁን ትልቅ ጥሩ የሚባል እድል አለው የሚሉ ሪፖርቶች ትላንት ወጥተዋል። ይህም የተባለበት ትልቁ ምክንያት በተለይ ቶናሊ ኒውካስልን ለመልቀቅ በመወሰኑና በመቁረጡ ነው ተብሏል። ተጫዋቹ እንደውም ከኒውካስል ጋር ለመለያየት የወሰነው ባለፈው ጃንዋሪ ወር ላይ ነው። የጃንዋሪ ወር የዝውውር መስኮቱ መዝጊያ የመጨረሻ ቀናት ላይ ተጫዋቹ ስሙ ከኒውካስል መውጣት ጋር ተያይዞ ወደ አርሰናል ይሄዳል ተብሎ በጣም በስፋት ሲወራ ነበረ። ከዛ ጊዜ የነበረው የመውጣት ፍላጎት ስቲል አሁንም አክቲቭ ነው። ቶናሊ ቀጣይ ሲዝን በኒውካስል ቤት መቀጠል አይፈልግም ተብሎ ትላንት መረጃ ወጥቷልና አሁንም ቢሆን ተጫዋቹ በአርሰናል ይፈልጋል። በዩናይትድ ዊሽ ሊስት ውስጥ ነው። ዩናይትዶች በዚህ ተጫዋች ዝውውር ላይ ገፍተው እንዲሄዱ ያላደረጋቸው ቀዳሚ የሆነ ዝውውር ኢላማቸው ስላልሆነ ነው በቦታው ተብሏል። ምክንያቱም ኢሊዮት አንደርሰንን መጨረሻ ማየት ይፈልጋሉ። የዚህ ተጫዋች ዝውውር በቀጥታ ወደ ሲቲ ባውንድ የሚሆን ከሆነና ሲቲ የሚያጠናቀቅ ከሆነ ግን ዩናይትዶች ሁለተኛ አማራጫቸው እንደ ዲያሮ አስ ዘገባ ከሆነ ወደ ቶናሊ ነው ፊታቸውን የሚያዞሩ የሚሆነው እና ምናልባት ከኢሊዮት አንደርሰን የዝውውር ዋጋ በጣም ባነሰ ነው ያለን አንድ ታማኝ የሆነ ጋዜጠኛ ትላንት። በጣም ባነሰ የዝውውር ገንዘብ ቶናሊ ማንቸስተር ዩናይትድን የመቀላቀል እድል ሊኖረው ይችላል። ለምሳሌ ለኢሊዮት አንደርሰን 120 ከተባለ ለቶናሊ ደግሞ ኦልሞስት ግማሽ በሆነ የዝውውር ዋጋ ነው የተባለው። እንደተባለው 100 ሚሊዮን ዩሮ አይደለም ወይም 100 ሚሊዮን ፓውንድ አይደለም እየተጠየቀ ያለው። ለዚህ ተጫዋች ዝውውር 60 እስከ 70 ሚሊዮን ፓውንድ በቂ ሊሆን ይችላል። ተጫዋቹን ከኒውካስል ዩናይትድ ወደ ማንቸስተር ዩናይትድ ለማምጣት ተጫዋቹ ቁርጠኛ ነው። ኒውካስልን መልቀቅ ይፈልጋል ተብሎ ተገልጿል። ስለዚህ እዚህ ካታጎሪ ላይ ከኢሊዮት አንደርሰን በኋላ ቶናሊ ያለ ቅድም እንዳልኳችሁ ቹዋሜኒ ይገኛል። ግን የነኚህ ሁሉ ሶስት ተጫዋቾች ዝውውር ዶሚኖ ኢፌክት ያለው ነው። ከማ ጋር ከሮድሪ ጋር ከኢንዶ ፈርናንዴዝ ጋር እነኚህ ሁሉ ዝውውሮች እርስ በርስ የተሳሰሩ ናቸው እና የሚሆነውን እንግዲህ አብረን እኛም ማየት ከሚታመኑ ዜና ምንጮች ዜናዎችን ለእናንተ ማድረስ ነው የሚሆነው። የኛ ኃላፊነት ያን እናደርጋለን። ሌላው እዚህ ጋር የመጨረሻ አድርጌ ልውጣ፣ እንደው የዝውውር ዜና አይደለም ግን አስተያየት ነው። ራሱ ሳንድሮ ቶናሊ የሰጠው አስተያየት ነው። ትልቁ ክለብ በእንግሊዝ ማን ነው ተብሎ ተጠየቀ። ይህ ጣሊያናዊ የአማካይ ስፍራ ተጫዋች እሱም እንደዚህ ሲል ምላሽ ሰጠ። እንግሊዝ የሚያስገርሙ ክለቦች ያሏት ሊግ ናት ሲል ተናገረ። ለምሳሌ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ ያለ እያንዳንዱ ቡድን መከበር የሚገባው ቡድን አለው ሊጉ በሚል ሊጉ የማይታመን እንደሆነ ከገለጸ በኋላ ነገር ግን ቶናሊ ይህንን ሀሳብ ደግሞ ጨመረ። ለኔ አለ ቶናሊ ለኔ ማንቸስተር ዩናይትድ አሁንም ቢሆን የእንግሊዝ ትልቁ ክለብ ነው ሲል ደግሞ ዩናይትድን እዚህ ጋር ከሁሉም በላይ አድርጎ አስቀመጠ። ከላይ የትኛውም ክለብ ማንቸስተር ዩናይትድን ሊጠጋ አይችልም። ታሪክ የምናይ ከሆነ በመላው ዓለም ካለ ደጋፊ አንጻር የምናይ ከሆነ ወይም ይሄ ግሎባል ሰፖርቱን የምናይ ከሆነ እና በክለቡ ዙሪያ ባለው ፊሊንግ በሚሰጡ ወይም በደጋፊዎች በሚረጩ ይሄ ፖዚቲቭ በሆኑ ማጥለቅለቆች ምክንያት ዩናይትድ እዚህ ጋር የሚስተካከለው ክለብ የለም ነው የሚለው። ሁሉም ሰው ኦልትራፎርድን መጎብኘት ይፈልጋል እና ኦልትራፎርድ ስትሄዱና ከቡድኑ ጋር ተጫዋቻችሁ ስታዩ የቡድኑ ታሪክ ምን ያህል አስደናቂ እንደሆነ ምን ያህል ቡድኑ ትልቅ ታሪክ እንደተሸከመ ትረዱታላችሁ። ከተነሉ ከኦልትራፎርድ ጨዋታ ለማድረግ ስትወጡ በኦልትራፎርድ ያለው አትሞስፌር፣ ተጫዋቾቹ ላይ ወይ በጨዋታው ላይ ያለው ጫና፣ የደጋፊዎቹ ስሜት እንዲሁም የሌጀንዶቹ ንግግር ማንቸስተር ዩናይትድ በጣም ለየት ያለ ዩኒክ ክለብ ነው ከየትኛውም ቅድም ከጠቀስኳቸው የእንግሊዝ ክለቦች ውጪ ብሏል። በጣም አስቸጋሪ በሆነ ወቅት እንኳን ዩናይትድ ተቸግሮ አምና ለምሳሌ በዛ መልኩ ቡድኑ እንደው በዝቅተኛ ደረጃ ቢያጠናቀቅም የክለቡ ሳይዝ በመላው ዓለም ያለው ተጽዕኖ ግን ፈጽሞ አልቀነሰም። ይሄ አይቀንስም። ለዛም ነው ማንቸስተር ዩናይትድ የእንግሊዝ ግዙፉና ትልቁ ክለብ እንደሆነ የማምነው በሚል ሳንድሮ ቶናሊ በዚህ መልኩ ስለ ማንቸስተር ዩናይትድ አስተያየቱን ሰጥቷል። ለቶክ ስፖርት ያጋራው ወይ የተናገረው ነገር ነው ቤተሰቦቻችን እና
ሳንድሮ ቶናሊ እንደው ወደ ዩናይትድ እንዲመጣ አማራጭ ቢቀርብለት ኮንትራት ቢቀርብለት እምቢ የሚል ልጅ ይመስላችኋል ወይ? ይሄን ስለ ዩናይትድ የተናገረ ተጫዋች እኮ ኑና አስፈርሙኝ እናንተ ከፈለጋችሁኝ ምንጊዜም ቢሆን ለእናንተ በሬ ክፍት ነው ብሎ የባካችሁ አስፈርሙኝ የሚል ተማጽኖ አይመስላችሁም ወይ? ቤተሰቦቻችን እስቲ ሀሳባችሁን እንደው አካፍሉን። እኔ ግን እዚህ ላይ ይብቃኝ። ለዛሬ ያስኮላችሁ መረጃዎች እነኚህን ይመስሉ ነበረ። እንደው አብራችሁኝ ስለነበራችሁ ሁሌም በአስተያየት በጥያቄዎቻችሁ ከጎንዴ ለሆናችሁ ላይክ በማድረግ ለምታበረታቱ ለምትደግፉን በጣም ተወዳጅ የዩናይትድ ደጋፊዎች ከልብ ነው የማመሰግነው። ቤተሰቦች ነገ ደግሞ አገኛችኋለሁ። እስከዛ ሰላም ነው። እዚህ ላይ ብቃኝ ዛሬ ባይ